ሰው በራሱ ደካማ ፍጥረት በራሱ ህይወት ወይንም መንፈስ በእናት ማህፀን ውስጥ ያለው አካል የሚዋደደው ውስጥ እንዴት እንደሚገባ እንደማታውቅ እምነት የሚመጣው ከመስማት ነው። ልባችን ቡስት ማድረግ ያለበት መነሳት ያለበት የእግዚአብሔር አብሮነት ካንተ ጋር ስለሆነ ብዙ ኤክስፒሪየንስ ሰው ቢኖረው ብዙ ጉልበት ቢኖረው ብዙ አውቅም ቢኖረው ለዓመተ ምህረት ተሰጥቷል። በቃ ተተዋል። ከነዚህ ከጂኒዎች መኖሪያነት ወደ እግዚአብሔር መኖሪያነት የቀየረን እምነት ነው። የመስቀል ላይ ስራ በህይወታችን ላይ ተግባራዊ እንዲሆን ያደረገው እምነት ነው። የእግዚአብሔር ቃል በህይወታችን ላይ እንዲሰራ ያደረገው እምነት ነው። በእምነት ስትኖር ሰው 20 ዓመት የፈጀበትን በሁለት ዓመት ይዘዋል። በእምነት ሲሆን ተራራው ታፈልሰዋል። ዲመን ማይንድ የሆኑ ሰዎች ምን አይነቶች ናቸው መሰላችሁ? ኤቭሪቲንግ ዲመን ብሉስ ሃሌሉያ። እግዚአብሔር ሰማይን ሲፈጥር በውስጡ ያሉትን መላእክትን ሲፈጥር ፕላኔታችንን ሲፈጥር በባህር ያሉትን ሲፈጥር ሁሉም ነገር ሲፈጥር ከማንም ጋር ተመካክሮ አልፈጠረውም ይላል መጽሐፍ ቅዱስ ሲናገር። እግዚአብሔር ከማን ጋር ተማከረ ይላል። ምን ማለት ነው? ምንም አይነት እርዳታ ምንም አይነት ምክር አላስፈልገውም። ምክንያቱም እሱ ምን ስለሆነ ነው? ኦል ሰፊሽንት ስለሆነ በቂ ስለሆነ የመፍጠር የመምራት የማስተዳደር ሁሉ የሁሉ ነገር ምንጭ ሶርስ ስለሆነ ምንም አይነት ሰፖርት ምንም አይነት ምክር ምንም አይነት አቅርቦት ከሌላ አማልክት ጋር ተነጋግሮ እንዴት እንደሚያጸናው ዙፋኑ እንዴት እንደሚጸና ፍጥረት እንዴት እንደሚገኝ እንደሚቀጥል ተበካክሮ የሰራው ነገር የለም። ምክንያቱም እግዚአብሔር በራሱ በቂ ነው። ሶቨርኒየር ነው በራሱ እግዚአብሔር ሉዓላዊ ሁሉን የሚፈጥር በሁሉ ስፍራ የሚገኝ ሁሉን የሚገዛ እስቲ አሜን። ሁሉን የሚገዛ እግዚአብሔር ይመስገንም። ስለዚህ ይሄ ትልቅ አምላክ ከእናንተ ጋር ነው። እግዚአብሔር ይመስገን። ይሄ ትልቁ እግዚአብሔር ከኔ ጋር ነው። በእውነት ነው የምነግራችሁ። በእውነት ይላሉ ሰዎች፣ አንዳንድ ሰዎች ህይወታችሁን ሲያዩ እግዚአብሔር ከእርሱ ጋር አለ ይላሉ። እንደዛ ይሎች በእውነት እግዚአብሔር ከእርሱ ጋር ለምንድን ነው? ለማጥፋት ሞክረው፣ ለማድቀቅ ሞክረው፣ ህይወታችሁን ለማመሰቃቀል ሞክረው፣ ሁሉም ነገር ከሞከሩ በኋላ አጠፉ። አጠፉ። ሪዝኑ ምንድን ነው? የእናንተን መጠበቅ የሚችል ጥበቃ የማያስፈልገው እናንተን መጠበቅ የሚችል እግዚአብሔር ከእናንተ ጋር። በሐዋርያት ሥራ ላይ ሉቃስ ሲጽፍ ስለ ኢየሱስ ተናገረ። ስለ እምነት ነው እየተማርን ያለ ነው። ስለ ኢየሱስ ሲናገር ጸሐፊው ሉቃስ ምንድን ያለው? እግዚአብሔር አይደል የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይል ቀባዋል። እግዚአብሔር የናዝሬቱ ኢየሱስን እያለ ያለው ሰው የሆነውን ኢየሱስን ነው። ግልጽ ነው። በመጽሐፍ ቅዱስ ትምህርት ኢየሱስ ክርስቶስ ፍጹም አምላክ ነው እንዳልኳቸው፣ ምንም እርዳታ የማይፈልግ ነው። እንደገና ደግሞ ኢየሱስ ክርስቶስ ፍጹም ሰው ነው። ኢየሱስ 100% አምላክ ነው፣ 100% ሰው ነው። ኢየሱስ 99% ሰው ቢሆን 1% አምላክ ቢሆን እኛ መዳን አንችልም። ተቀላቅሎ ቢሆን ሰውነቱ ማለት ነው። ፍጹም ሰው ነው፣ ፍጹም አምላክ ነው። ስለዚህ ስለ ሰውነቱ ሲናገር ምን ያለ? እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይል ቀባው። ከዛ ምን ያህል እርሱ መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ በሽተኞቹን ሁሉ እየፈወሰ መልካም እያደረገ ምን አደረገ ይላል? ዞረ ይላል። ከዛ ምን ይላል ሲጨርስ? እግዚአብሔር ከእርሱ ጋር ነበረና ይላል። የሰው ውድቀት በሰው ታጅቦ
በከተማ ታጅቦ በሁሉ ነገር ታጅቦ ይሄ ትልቁ እግዚአብሔር ከሱ ጋር ካልሆነ ነው ሰው ወደቀ የሚባል። ምክንያቱም ኢየሱስ ክርስቶስን ስትመለከቱት ብቻውን ሆኖ በገባበት ስፍራ ሁሉ ኢንፍሉዌንሻል የሆነበት ትልቁ ሚስጥር መጽሐፍ ቅዱስ ሲናገር እግዚአብሔር ከእርሱ ጋር ነበር የሚለው ቃል ምን ማለት ነው? ከእሱ ጋር አብሮት ይሰራ ነበረ ማለት ነው። እግዚአብሔር ከኢየሱስ ጋር ሆኖ ይሰራ ነበር። ራሱ በዮሐንስ ወንጌል ላይ ሲናገር እኔ እሰራለሁ፣ ማን ይሰራል? ቀጥሏል፣ አባቴም ይሰራል። አያችሁ፣ እኔ እሰራለሁ፣ አባቴም ይሰራል። የአንድ ሰው ሰክሰስ የእግዚአብሔር አብሮነት፣ የእግዚአብሔር ከሱ ጋር አብሮ ከእግዚአብሔር ጋር መንቀሳቀሱ ነው እንጂ የሚታየውና እጁ ላይ ያለው ነገር አለ። የአንድ ሰው ውድቀትም ሴም ቲንግ እሱ ልባችን ቡስት ማድረግ ያለበት መነሳት ያለበት የእግዚአብሔር አብሮነት ከአንተ ጋር ስለሆነ ነው። አንዳንድ ሰው በዘሩ ይመካል። ይሄ በጣም የቆየ እንትን። አንዳንዱ ሰው በሀብቱ ይመካል። አንዳንዱ ሰው በምኑ ይመካል? በእውቀቱ ይመካል። አንዳንዱ ሰው በመልኩ ይመካል። በመልክ የሚመካ ሰው አለ። ታውቃላችሁ? በመልኩ የሚመካ ሰው አለ። ከዛ እሱን ለእንትን ነው የምትሰጠው፣ ለዓመተ ምህረት ትሰጠዋል፣ ለዛኛው እንትን ትሰጠዋል። በጣም ጎበዝ ዋናተኛ የነበረ ሰው ከዚህ በፊት ነገራቸዋል። ከጓደኞቹ ጋር ሊዝናና ወደ ክፍለ ሀገር በቦት እንትን ሊል ሲሄድ ቀሪውን እኔ በእንትን አቋርጠዋለሁ አለ በዋና። ከዛ መከሩት ጓደኞቹም፣ የሚያስጎበኘውም ተው ተረጋጋ አይደለ እንዴ ይሄ ቀላል ይመስላል እንጂ ሩቅ ነው መሰል። እኔ እኮ ማለት እንደዚህ አይነት እንትን ያለኝ ሜዳሊያ እንትን ያልኩ ተወዳዳሪ የነበርኩ በጣም ብዙ ማቋረጥ ስወርድ ፊሽ ማለት ነኝ አለ። ተዋሉት። አይ አታቆኝም ማለት ነው አለ። ረስታችሁታል ማለት ነው። በቃ ለቀቁት። ስሙ ፍቃዱ ይባላል ብሎ ሄደ። አርጎ እዛ ጋር ሲደርስ እንዳልመጣለት ሞከረው ይላል አይደል? እንትን ሳምሶን አልመጣለትም። አሁን ሲያይ የለም። ያያቸዋል። ወይኔ ፍቄ ይላል አሉ ሰው። ምን ማለት ነው? ብዙ ኤክስፒሪየንስ ሰው ቢኖረው፣ ብዙ ጉልበት ቢኖረው፣ ብዙ አውቅም ቢኖረው ለዓመተ ምህረት ትሰጠዋል። በቃ ትተዋል። ምክንያቱም ሰው በራሱ ደካማ ፍጥረት በራሱ ግልጽ ነው። እንደውም ሳይንስ ከሸረሪት ያነሰ ነው ይላሉ። ሰው ብሬን ማይንድ ባይኖረው ይላሉ ሰርቫይቭ አድርጎ የመቆየቱ አቅም ከሸረሪት ያንሳል ይላሉ። የሚገርማቸው የሰው ብርታቱ ከእግዚአብሔር ጋር መሄዱ ነው። ከእግዚአብሔር ጋር መጓዙ ነው። ከእግዚአብሔር ጋር በእምነት ሙቭ ማድረጉ ነው። እግዚአብሔርን በህይወቱ ማንቀሳቀሱ ነው። የሰው ስትሬንግዝ እግዚአብሔር በቤት እንዲንቀሳቀስ ማድረግ ነው። እግዚአብሔር በጤና እንዲንቀሳቀስ፣ እግዚአብሔር በቢዝነስ እንዲንቀሳቀስ፣ እግዚአብሔር በቤተ ክርስቲያን ላይ እንዲንቀሳቀስ፣ መለኮት እንዲሰራ ማድረግ ነው ያንተ ስትሬንግዝ። ከዛ ውጭ ምንም አይደለም። ስለዚህ ለእኛ ትልቁ ነገር የእግዚአብሔር ምንድን ነው? አብሮነት ነው። እግዚአብሔር አብሮነት ነው። በእውነት ነው የምነግራቸው። እግዚአብሔርን መከተል ነው ያለባችሁ እንጂ ያላችሁን ጉልበት መከተል የለባችሁ። ያላችሁን ሀብት መከተል የለባችሁ። ሰዎችን መከተል የለባችሁ። ምክንያቱም ሰው የሆነ ነገር ጊዜ አፕሪሺየት ያደርጋል፣ ይፈልግ ዲፕሪሺየት ያደርጋል። አየር ላይ ትቀራለህ። ሰው ከታመንክ አየር ላይ ትቀራለህ። ገንዘብ ከታመን ከዚህ በፊት ነገራችኋለሁ። ብዙ ጊዜ መርካቶ ስትመለከቱ በአንድ ጊዜ ሰራርተው ቀይ መኪና ገዝተው ሲመላለሱ ታያላችሁ። እንዴት ነው ይህን ሀብት ያገኘው ትላላችሁ። በ6 ወር ውስጥ ደግሞ ቀዩ መኪና ተሽጦ በቀይ ጫማ ሲሄድ ታገኙታላችሁ። ምንድነው? እጁ ላይ ያለው ሀብት ቋሚ አይደለም፣ ዋስትና አይደለም። አሁን የምንኖረው ኑሮ ዋስትና አይደለም። አሁን ያለን ነገር ዋስትና አይደለም። ነገ የሚኖረንም ለከነገ ወዲያ ዋስትና አይደለም። የኛ ዋስትናችን የእግዚአብሔር አብሮነት ብቻ። እስቲ አሜን። ስቀን ወደ ጌታ የምንሄደው የእግዚአብሔር አብሮነት ከኛ ጋር ካለ ብቻ ነው።
ፎከስ ማድረግ ያለብን መፍራት ያለብን ከእግዚአብሔር ጋር ያለን ኢንቲሜሲ ከተበላሸ፣ ሌላው ነገር ምን ይባላል? እዳው ገብስ ነው። ነገ እንደርስበታለን። እግዚአብሔር ይመስገን። ባለፈው ሳምንት ስለ እምነት ስንነጋገር መጽሐፍ ቅዱስ እምነት የሚለውን ቃል አየነው። እምነት ማለት አንዳንዶቻችሁም ተረጎማችሁት፣ እምነት ማለት ተስፋ የምናደርገውን ነገር የሚያስረግጥ። ተስፋ የምታደርገው ሁልጊዜ ተስፋ ማለት ምን ማለት ነው? ነገ ማለት ነው አይደል? ነገን ምን የሚያደርግ የሚያስረግጥ። ቀጥሎስ የማናየውን ነገር የሚያስረዳ ነው ይላል። እምነት ማለት ተስፋ የምናደርገውን ነገር የሚያስረግጥ፣ በዚህ አይን የማታየውን ነገር ደግሞ የሚያስረዳ ነው። ስለዚህ እምነት በሰው ህይወት ላይ ምን ይጨምራል ካስታወሳችሁ? አንደርስታንዲንግ። እምነት ሰው አመነ ሲባል ስለዛ ነገር አንደርስታንዲንግ ይኖረዋል ማለት ነው። መረዳት። እምነት ማለት የማናየውን ነገር የሚያስረዳ። በደንብ ክሊርሊ የተነጋገርነው ላስት ዊክ። ማየት ምን ማለት ነው ሲባል ማየት ማለት ያወለራ ያለው እዚህ ጸሐፊው ዕብራውያን ላይ በፋይቭ ሴንስ የሚንቀሳቀስ ማለት ነው። ማየት በመንካት በሉስ። ቀጥሎ የመጨረሻው በማሽተት አይደል? በእነዚህ በአምስቱ የስሜት ሕዋስ የሚንቀሳቀስ አይደለም እምነት ነው። ለምሳሌ ኢየሱስ ክርስቶስ ወደ ሞተችዋ አይደል? ሞታለች እባክህ ጸልይልኝ አይደል ያሉት። ኢየሱስ ምን አለ? እቺ ሴት እቺ ብላቴና አልሞተችም። ምን ብላለች? ተኝታለች። ከዛ ጸሐፊው ሲናገር በጣም ሳቁበት ይላል። በጣም ሳቁበት ይላል። ምክንያቱም እነሱ በፋይቭ ሴንስ ነው ያንን ነገር ያዩት ማለት ነው። ፋይቭ ሴንስ መጥፎ አይደለም፣ ኮመን ግሬስ ነው። የጋርዮሽ ጸጋ ይባላል በቴዎሎጂ። ፋይቭ ሴንስ ኮመን ግሬስ። ኮመን ግሬስ ማለት ምን ማለት ነው? በዚህ ምድር ላይ እንድትንቀሳቀሱ የሚያደርግ ቢጫውን ቢጫ አይደል፣ ቀዩን ቀይ፣ ዝናቡን ዝናብ፣ ፀሐዩን ፀሐይ አይደለም እንዴ? እግዚአብሔር ለሰው ልጆች ሁሉ ለፍጥረት ሁሉ የሰጠው የጋርዮሽ ጸጋ ነው። ግልጽ ነው። አምስቱ የስሜት ሕዋሳት ሰው በራሱ የፈጠረው ሳይሆን እግዚአብሔር ለሰው ልጆች በምድር ላይ እንደ ሰው እንዲኖሩ የሰጠው የጋርዮሽ ጸጋ ነው። ስለዚህ በአምስቱ የስሜት ሕዋስ የሚመራ ሰው ምን ይባላል? ሰው። እምነት ማለት አያችሁ የማናየውን ነገር ሲል ምን እያለ ነው ማለት ነው? በማሽተት በመቅመስ በመዳሰስ ምን በማድረግ ጠፋኝ እኮ በማየት በምንድን ነው አንደኛው? በሱ በመስማት በሱ የማናየውን ነገር ያልደረስንበትን ነገር የሚያስረዳ ነው ይላል። ምን እያለ ነው? በተቃራኒው ሲናገር በሌላ አቅጣጫ ሲናገር እምነት ማለት መንፈሳዊ እይታን የሚሰጥ ነው ይላል። አያችሁ ልጆቻችሁን ስታዩ የምታዩት በፋይቭ ሴንስ ከሆነ እንደ ሌላ ሰው ነው የምታዩት። ልጆቻችሁን የእግዚአብሔር ቃል የእግዚአብሔር ሐሳብ በሚያዩ መንገድ ስታዩ የምታዩት እንደምንድን ነው ማለት ነው? በእምነት እይታ ነው ያያችሁት ማለት ነው። ስለዚህ እምነት ፌዝ እይታ ነው። እምነት አንደርስታንዲንግ ነው። እምነት መንፈሳዊውን ዓለም ምን የምናደርግበት የምናመጣበት ወደዚህ ዓለም የምንጎትትበት እጃችን ነው። እምነት የእግዚአብሔርን ሕይወት የምንኖርበት ምናችን ነው ማለት ነው? እስትንፋሳችን ነው። እግዚአብሔር ይመስገን። ስለዚህ ሰው 100 ዓመት ቢኖር የእግዚአብሔርን ክብር ሳይገለጥበት ሊኖር ይችላል። ከምን የተነሳ ማለት ነው? ከእምነት ማጠር የተነሳ ላክ ኦፍ ፌዝ። ስለዚህ እምነት ማለት ያንን ዓለም አክሰስ የምናደርግበት እጃችን ነው፣ መንፈሳዊውን ዓለም። እምነት የሚታየውን ነገር አይከተልም። እምነት የሚከተለው እግዚአብሔር ያለውን ብቻ የሚከተለው። ስለዚህ እምነት ማለት ተስፋ የምናደርገውን ነገር የሚያስረግጥ
የማናየውን ነገር ደግሞ የሚያስረዳ ኤክስፕሌን የሚያደርግ ነገር ነው ይላል። እግዚአብሔር ይመስገን። ዕብራውያን ምዕራፍ 11 ቁጥር 1 ላይ ወደ ከፍ ብለን ስናነበው መጀመሪያ እንደዚህ የሚል ቃል አለ። 11 1 ላይ ራሱ የእምነት ምዕራፍ ስለሆነ ምን ይላል? ጌታ በኢየሱስ ክርስቶስ ስም አነበዋለሁ። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው። ከዛ ምን ይላል? ለሽማግሌዎች የተመሰከረላቸው በዚህ ነው። ሽማግሌዎች የተመሰከረላቸው በእምነት ነው። እምነት የአንድ ቤተ ክርስቲያን ወይም የአንድ ሙቭመንት አይደለም። እምነት መንፈሳዊ ዓለም አክሰስ የሚደረግበት አደገኛ ቱልስ ነው። ለሽማግሌዎች የተመሰከረላቸው በምንድን ነው? በእምነት ነው አይደል? እግዚአብሔር ይመስገን። ቀጥሎ ምን ይላል? ዓለሞች ዓለም ይላል ዩኒቨርስ አይደል? ዩኒቨርስ በእግዚአብሔር ቃል እንደተዘጋጁ፣ ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላል። አያችሁ፣ የሚታየው ፍጥረት ሁሉ ዓለሞች ዩኒቨርስ። ከዚህ በፊት ላስት ዊክ ስንናገር በሁለት መንገድ ነው የሚታየው አለን አይደል? ፍጥረታዊ ዓለም በምንና በምን አለን? ሩቅ ያለና በጣም ቅርብ ያለ አለን አይደል? ሩቅ ያለውን በቴሌስኮፕ እናየዋለን አይደል? በጣም ቅርብ ያለውን ደግሞ በምን እናየዋለን? በማይክሮስኮፕ እናየዋለን። ስለዚህ በቴሌስኮፕም በማይክሮስኮፕም የሚታዩ ፍጥረቶች በሙሉ የተዘጋጁት በእግዚአብሔር ቃል ነው ይላል አይደል? በእግዚአብሔር ቃል ነው ይላል። እሱን ግን ያስተዋልነው ሂደንበት ሳይሆን በእምነት ነው ይላል። ስለዚህ እምነት ከዚህ ቁስ አካላዊ ዓለም የወጣ እይታ ነው። ከዚህ ቁስ አካላዊ ዓለም የወጣ እይታ ነው። እምነት በአምስቱ የስሜት ሕዋሳት የሚመዘን አይደለም። አውታሩ ሲዘምር ምንድን ነው ያለው? ደመና አይቶ ትንቢት መናገር ማንም ሰው ይችላል አይደል? ያ የሚታይ ነገር ያንን ነገር ደመና ዝናብ ይፈጥራል ብሎ ማመን ምንም አይደለም። ኮመን ግሬስ ነው ብለናል። ኮመን የጋርዮሽ ጸጋ ነው። ከዛ በኋላ ከፍጥረታዊ ዓለም እላፊ ያለውን ለማየት ግን ይፈልጋል፣ እምነት ይፈልጋል። እዚህ እግዚአብሔር ቃል እንደዚህ ነው። ዓለሞች የተዘጋጁት በእግዚአብሔር ቃል ነው አይደል? ዩኒቨርስ የተዘጋጁት በእግዚአብሔር ቃል። ዓለሞች ሁለት ነገር ነው እዚህ ጋር መረዳት የምትችሉት። የመጀመሪያው ነገር ዩኒቨርስ ፍጥረት ሁሉ የተዘጋጀው በእግዚአብሔር ቃል ነው። ሁለተኛ ደግሞ ኤጅ ይለዋል አንዳንድ ትርጉም ላይ ከጎኑ በቅንፍ ኤጅ ማለት ለምሳሌ እናንተ የምትኖሩበት እድሜ ያለ ዘመን አይደል? ዘመኖች የምትኖሩበት ዘመን የተዘጋጀው በምንድን ነው? በእግዚአብሔር ቃል። ግልጽ ነው ይሄ ነገር። ትንሽ ኮምፕሊኬትድ ከሆነ እንተዋለን። ምን እያለ ነው እዚህ ጋር ሲባል ሽማግሌዎች የተመሰከረላቸው በእምነታቸው ነው። ዓለሞች እኮ ዩኒቨርስ ራሱ እኮ የተፈጠረው በእግዚአብሔር ቃል ነው። ያንን በእግዚአብሔር ቃል መፈጠሩን ያስተዋልነው እኮ ሂደን ሳይሆን በእምነት ነው ይላል መጽሐፍ ቅዱስ ይናገራል። ለምሳሌ ፔንታቱክ የሚባለው ከዘፍጥረት እስከ ዘዳግም ድረስ ያለው መጽሐፍ የጻፈው ሙሴ ነው አይደል? ሙሴ ይህንን መጽሐፍ ሲጽፍ የነበረበትን ዘመን አለ መጽሐፍ። አዳም ሲፈጠር ከአፈር ሲቦካና ሲፈጠር ሲሰራ አይቷል አይደል? ወደ ኋላም ሄዶ ጨለማ እንደነበረ አይቷል። ምድር እንትን ብሎ እንደነበረ አይቷል። ብዙ ጦርነቶችን አይቷል። ወደ ኋላ ሄዶ ከነበረበት ዘመን ወደ ኋላ ወደ ፍጥረት መጀመሪያ ሰው ከመኖሩም በፊት የነበረውን ነገር አይቷል። ግልጽ ነው። ምን ማለት መሰላችሁ? ለሚታዩ ሰምት ከከበዳችሁ መተው ትችላላችሁ። በጣም እንትን እያልኩ ነው የምናገረው። ምን ማለት መሰላችሁ? መንፈሳዊ ዓለም ሰው ሲገባ ታይም ሲዝ ይደረጋል። ኦፕሬት አያደርግ። መንፈሳዊ ዓለም ውስጥ ወደፊትና ወደ ኋላ የሚባል ነገር የለም። ግልጽ ነው። መንፈሳዊ ዓለም ውስጥ ትላንትና
ዛሬና ነገ የሚባል ህይወት የለም። መንፈሳዊ ዓለም ውስጥ የእምነት ህይወት ስለሆነ የእምነት ዓለም ስለሆነ everything is now። ግልጽ ነው። መንፈሳዊ ዓለም ውስጥ ምንድነው? ሁሉ ነገር ምንድነው? አሁን ነው አይደል? አይመስላችሁም አይደል? ለምሳሌ ኢየሱስ ክርስቶስ መቼ ነው የሞተው? ለኛ የዛሬ 2000 ዓመት አይደል? ወደ ኋላ። ለእግዚአብሔርስ ልጄን ከ2000 ዓመት በፊት ገለውት ይላል። አሁን ነው። የኢየሱስ ደም የፈሰሰው መቼ ነው? በሰማይ አሁን ነው። መቼ ነው የሚሰራው? መቼም። ለምንድን ነው የሚሰራው? አሁን የፈሰሰው ትኩስ ነው አይደል? ስራው ምንድን ነው? ትኩስ ነው። ምህረቱ ምንድን ነው? ትኩስ ነው። ያንን የሚያስረዳ ምንድን ነው? እምነት ነው። በራስ ወደ ካልኩሌሽን ወደ ማቴማቲክስ ወደዚህ ወደ ብሬን ስትመጣ ብሬን ይፈነዳል። ምክንያቱም እዚህ ጋር ቆሞ ወደ ኋላ ቁጥር ከመኖሩ በፊት ሰው ከመኖሩ በፊት የነበረውን ፍጥረት አምጥቶ ቁጭ አድርጎ ጻፈ። ሰውየው ከየት አመጣው? ዓለሞች በእግዚአብሔር ቃል እንደተዘጋጁ በእምነት እናስተውላለን። በምን አስተዋለው? መዘጋጀቱ በእምነት። ሙሴ በምን ጻፈው? በእምነት በአንደርስታንዲንግ። ያንን አንደርስታንዲንግ ማን ሰጠው? ሆሊ ስፒሪት። ሆሊ ስፒሪት። ስለዚህ ምን ማለት ነው? ሰው በእምነት ዓለም ውስጥ አክሰስ ሲገባ የሚታየው ሳይሆን እግዚአብሔር ያሳየውን ብቻ ነው የሚያውቀው። ግልጽ አይደለም? አንድ መዝሙር ጽፌ ነበር በፊት 20 ዓመት ይሆናል። የሚታየው ነገር ለጊዜው ነውና ልቤን ልጥልበት አያስፈልግምና ከላይ የሚመጣው የተባረከው ኢየሱሴ ላይ ነው ውስጤ ያረፈው ይላል ዘማሪው። የራሴ ነው። ምርኩዜ ሸምበቆ አይደለም 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 አዎ ኢየሱስ ሸምበቆ አይደለም 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 አዎ መጥቶ ተደገፍክበት ቅሽ ብሎ ይላል። ገንዘብ ቅሽ ይላል። እውቀት ቅሽ ይላል። የሆነ ነገር ቅሽ ይላል። የሆነ ነገር ቅሽ ይላል። ኢየሱስ ቅሽ ይላል። እስቲ አሜን። ስለዚህ ሙሴ ያንን ነገር የጻፈው በእምነት ነው ፖይንቱ። ያንን አንደርስታንዲንግ የሰጠው ለሙሴ ሆሊ ስፒሪት ነው። ፌዝ መንፈሳዊ ዓለም ያለ እምነት ኦፕሬት አይደረግም። ትልቁ የሆነ ሳልቬሽንን ያገኘ ነው በእምነት ነው። እኛን ከአራዊት መኖሪያነት፣ ከእንስሳ መኖሪያነት፣ ከአጋንንት መኖሪያነት፣ ከነዚህ ከጂኒዎች መኖሪያነት ወደ እግዚአብሔር መኖሪያነት የቀየረን እምነት ነው። የመስቀል ላይ ስራ በሕይወታችን ላይ ተግባራዊ እንዲሆን ያደረገው እምነት ነው። የእግዚአብሔር ቃል በሕይወታችን ላይ እንዲሰራ ያደረገው እምነት ነው። እምነት ማለት ከፋይቭ ሴንስ ውጭ ነው። አንድ ሰው አመነ ሲባል 5ቱ ስሜት ሕዋሳቱን ለመካድ ዝግጁ መሆን አለበት። ግልጽ ነው። 5ቱ የስሜት ሕዋሳት ኃጢአት ነው ብያለሁ። ነው ምንድን ያልኩት? ኮመን ግሬስ። አበበም ከበደም አይደል እንትናም አስካለችም ፋጡማም ሰይድም ከድርም የሚኖሩበት ዓለም ነው። ስፒሪቹዋል ነገሩን አክሰስ ለማድረግ ግን ምን ያስፈልጋል ማለት ነው? ከዚህ በር ወደዛኛው በር መግባት ያስፈልጋል። ይህ ማለት በእግዚአብሔር ዓለም ውስጥ ብቻ አይደለም፣ በአጋንንቱም ዓለም the same thing ነው። ከቁስ ውጪ ነው። ስለዚህ መንፈሳዊውን ዓለም አክሰስ ስታደርጉ በእምነት አንዳንድ ጊዜ አይምሯችሁ ራሱ አይገባው። ቢሊ ግራሃም ምን አሉ? እኔ እንዴት አሳ ነባሪ አይደል ሆድ ውስጥ ዮናስ አደረ ትላለህ ብለው ጠይቁታል። ኢየሱስ ምንነሱ ሰውየው ምን አሉ መሰላችሁ? አሳ ነባሪ ሆድ ውስጥ ዮናስ ማደሩ አይደለም አሉ። አሳ ነባሪ ዮናስ ሆድ ውስጥ ቢያድር እሱን አምናለሁ አሉ። እንደዛ ነው ያሉት። አንድ ጥያቄ ልጠይቃሉት። ከዛ መልሰው ጋዜጠኛው እስቲ መልስልኛል። አንድ ጥቁር ላም አረንጓዴ ሳር በልቶ እንዴት ነጭ ወተት ያመጣል ንገረኝ አሉት። አንድ ጥቁር ላም አረንጓዴ ቅጠል በልቶ
እንዴት ነጭ ወተት ያመጣል? እሱ ንገረኝ አሉት። ምን ማለት ነው? ጊቭ አፕ ያደርጋል። ወደ እምነት ሌቭሉ ሰው ሲያድግ በካልኩሌሽን ያለው ብልጥ አራድነት ምናምን የሚለው ነገር ጊቭ አፕ ያደርግና በእግዚአብሔር ማይንድ ይኖራል፣ በእግዚአብሔር ኢነርጂ ይኖራል፣ በእግዚአብሔር እርዳታ ይኖራል። ሰውየው በእግዚአብሔር አቅም እሱ የጠፋ እግዚአብሔር በእርሱ ላይ ብርሃን፣ መጽሐፍ ቅዱሳችን ሲናገር አቤቱ የፊት ብርሃን በላያችን ላይ ታወቀ ይላል። ምን ማለት ነው? ግሎ እያደረግ ትሄዳል፣ እያበራ ትሄዳል። በእምነት ስትኖር ታበራል። በእምነት ስትኖር ሰው 20 ዓመት የፈጀበትን በ2 ዓመት ይዘዋል። በእምነት ሲሆን ተራራውን ታፈልሰዋል። በእምነት ሲሆን የሰዓቱን ኃይል አጠፉት ይላል። እዚሁ አሁን ምናነበው መጽሐፍ ላይ የሰዓቱን ኃይል ታጠፈዋል። በእምነት ስትኖር ምን ታደርገዋለህ? የትኛውም የዊች ክራፍት አሰራር ወደ እባብነት የቀየሩትን ሁሉ ዶሚኔት አድርገህ ትውጣቸዋል። እስቲ አሜን። ፌት። ስለዚህ እምነት ኮምፕሊኬትድ አይደለም። ኮምፕሊኬትድ ያደረጉብን ያስተማሩን አስተማሪዎቻችን ናቸው። እምነት እኮ የፓስተሮቹ ነው ይላል ሰውየው። እምነት እኮ ማለት ዓለምን ሁሉን ነገር ትቶ ቢጫ ለብሶ ለሰብለ ወንጌል ነው ይላል ሰውየው። ኖ እምነት ለሚያምኑት ሁሉ ነው። ስለዚህ በእምነት ነው ያንን ዓለም አንደርስታንድ የምናደርገው ወለና ሽማግሌዎች በዚህ ነው የተመሰከረላቸው። ጀግና የእምነት አባት ሆነው የተባሉት በማመናቸው ነው። አሁን እግዚአብሔር ይመስገን እቺን ቃል አንብባት ለጨርሰው። ከዛ ምን ይላል? ስለዚህ የሚታየው ነገር ይሄ የሚታየው ነገር ከዚህ ከሚታየው ነገር እንዳልመጣ በእምነት እናስተውላለን። የሚታየው ነገር የመጣው ከምን እያለ ነው? ከማይታየው ነው። ምን ማለት ነው? መንፈሳዊ ዓለም ነው ይህንን ቁሳዊውን ዓለም ምን ያደረገው? የወለደው እያለ ነው። አሁን እዚህ አንድ ለቅሶ ላይ ከዚህ በፊት እዚህ ሀገር አገልግዬው ነው። ሰው ልጅ ሲወልድ አይደል ሐኪሞች አላችሁ እዚህ 23 ክሮሞዞምስ ወስዶ ዶክተር ከተሳሳቱ ትነግኛለች ወስዶ ሰው ሆኖ ይወልዳል አይደል? ከእናትና ከአባት 23 ነው የሚወስድ። ከዛ በኋላ ሰው ተወልዶ ድክ ይላል። ሰው የስንት ነገር እንትን ነው? ውህደት ነው መጽሐፍ ቅዱስ የሚናገር የሶስት ነገር አይደል? የመንፈስ የነፍስ የስጋ ውህደት ነው። ስጋውን ከእናትና ከአባቱ አገኘ። መንፈሱን ከየት ነው ያገኘው? ከእናትና ከአባቱ ነው ያገኘው አይደለም። እግዚአብሔር ይመስገን። አንድ ቃል እስቲ እናነባለን መክብብ ላይ በጣም መደበኛው ትርጉም ካለ በሱ እናነባዋለን። በቀደም ዲስከስ እያደረግነው ነበር። መክብብ ምዕራፍ 11 ከቁጥር 1 ጀምሮ ቶሎ አንብበውና ከዛ በፈልገው ቁጥር 5 ነው። እንጀራህን በውሃ ፊት ላይ ጣለው፣ ከብዙ ቀንም በኋላ ታገኘዋለህ። እንጀራህን በውሃ ፊት ላይ ጣለው፣ ከብዙ ቀን በኋላ ታገኘዋለህ። ይሄ እየተናገረ ያለው በመጽሐፍ ቅዱስ አዋቂዎች ምን ይላሉ? ስለ ሩዝ ተክል ነው ይላሉ። በውሃ ፊት ላይ ጣለው፣ ከብዙ ቀን በኋላ ታገኘዋለህ። ከዛ ምን ይላል? ለ7 ደግሞ ለ8 እድል ፈንታን ክፈል። ምን ማለት ነው? ያለን ሀብትና ያለህን ነገር 7 ቦታ ከፈለው ይላል መጽሐፍ ቅዱሳዊ ጥበብ። ከዛ ምን ይላል? ክፈል፣ በምድር ላይ የሚሆነውን ክፉ ነገር ምን እንደሆነም አታውቅምና። ቁጥር 3 ደመናት ዝናብ በሞሉ ጊዜ በምድር ላይ ያፈሱታል። ሲምፕል ነገር ነው። ሜትሮሎጂ ደመናት ሲሞላ ዝናብ ሆኖ ይፈሳል፣ ያፈሱታል። ዛፍም ወደ ደቡብ ወይም ወደ ሰሜን ቢወድቅ ዛፉ በወደቀበት ስፍራ በዛ ይኖራል። እንደዚህ ከወደቀ እዛው ይኖራል። እንደዚህ ከወደቀ ዛፉ በዛው መንገድ ይኖራል። ከዛ እንደዚህ ይላል፣ ንፋስን የሚጠባበቅ አይዘራም። ፕሪንሲፕሉን ነው መከተል ያለበት እያለ ነው። አረ አይዘራም። ከዛ ምን ይላል? ደመናትን የሚመለከት አያጭድም። ቁጥር 5 የንፋስ መንገድ እንዴት እንደሆነች
አጥንትን በርጉዝ ሆድ እንዴት እንድትዋደድ እንደማታውቅ እንደዚሁ ሁሉን የሚሰራውን የእግዚአብሔርን ሥራ አታውቅ። ምን እያለ ነው? በእናቶቱ ሆድ ውስጥ አጥንት እንዴት እንደሚዋደድ እነዛ አጥንቶች እንዴት እንደሚሰካኩ እንደማታውቅ ይሄኛው ነው የሚለው። the same thing የእግዚአብሔርን አሰራር አታውቀውም፣ ኮምፕሬንድ አታደርገውም። ግልጽ ነው። እንደዚህ ብለህ ነው መያዝ፣ ይሄ ብቻ ነው ብለህ መናገር አትችልም። ምን እያለ ነው? የንፋስን መንገድ ተከትለህ እዚህ ነው ብለህ መናገር አትችልም። ወይንም ለንፋስ ቅርጽ ሰጥተህ ከዚህ አትለፍ ማለት አትችልም። አሁን ሳይንስ ደርሶበታል አይደል? እንዴት እርስ በርስ እንደሚዋደድ አይደል? እንዴት እንደሚገናኝ እንዴት እንትን ነው ስቴጁን ይነግርሃል። እዚህ ጋር ደርሷል፣ እዚህ ጋር ደርሷል፣ እዚህ ጋር ደርሷል ይላል። ህይወት ወይንም መንፈስ በእናት ማህፀን ውስጥ ያለው አካል የሚዋደደው ውስጥ እንዴት እንደሚገባ እንደማታውቅ ያ ብርሃን ያ ዘላለማዊ ፍጥረት ያ ህይወት ከእግዚአብሔር የተካፈለው እፍ ተብሎ የወጣው ያ ህይወት እዚህ አካል ውስጥ እንዴት እንደሚገባ እንደማታውቅ ምን እያለ ነው? አካል ሲሰራ ህይወት የሚሆንበት ታይም አለ። ያው አሁን ሳይንቲስቶች የሚሉት ምንድን ነው? ብርሃን ነው የሚሆነው ይላሉ አይደል? ልክ ልጅ ሲጸነስ ብርሃን ነው የሚበራው ይላሉ። ለዛ ይላሉ። አካል ሲዋደድ እዛ የተዋደደው አካል ውስጥ ያ መንፈስ ዘላለማዊ የሆነው ሲገባ እንደማታውቅ የእግዚአብሔርን ነገር አታውቅ። ምን ማለት ነው? ያንን አክሰስና ያንን ህይወት እንድትኖር የሚያደርግህ እምነት ብቻ ነው ያለን። አንድ ሰው ልጅ ሲወልድ ልጅ ነው የወለደው እንጂ ልጅ አልፈጠረም ማለት ነው። ልጅ አልፈጠረም ማለት ነው። ያ የተፈጠረውን ነገር በሰው አካል ውስጥ የሚጨምረው ያህዌ ነው፣ እግዚአብሔር ነው የሚከተው። ያንን ብርሃን በሰው ውስጥ የሚጭረው እግዚአብሔር ነው። እሱ በእምነት ነው አንደርስታንድ የሚደረገው፣ በካልኩሌሽን አይደለም። ስፒሪቹዋል ነገር የካልኩሌሽን ዓለም አይደለም። ስፒሪቹዋል ዓለም የምን ዓለም ነው? የእምነት ዓለም ነው። እምነት የእምነት ዓለም ነው። እምነት ደግሞ ማለት ምን ይፈልጋል ማለት ነው? ሞኝነት ይፈልጋል። ወይንም እግዚአብሔር ከኔ በላይ ነው የሚል ትሁት ልብ ያለው ሰው መሆን አለበት። አንድ ሰው ሃምብል መሆን አለበት ማለት ነው። ስለዚህ እግዚአብሔር ይባርክ እንዳልክ። ስለዚህ አሁን እምነት ማለት ያንን ዓለም አክሰስ ነው የምናደርገው በእምነት። እምነት ማለት ያንን ዓለም ኦብዘርቭ ማድረጊያ ነው፣ አንደርስታንድ ማድረጊያ ነው፣ መግለጫ። ይህንን ሙሴን አመጣ። ሙሴ ወደ ኋላ ያንን ዓለም ያመጣው ወደ ኋላ በሰው አይምሮ እኮ ነው። እንዴት ሊያመጣው ቻለው ያልነው በሰው ማይንድ ስለማይቻል አይደል? ያንን አንደርስታንድ ያደረገው በእግዚአብሔር ዓለሞች በእግዚአብሔር ቃል የተዘጋጁት ይህንን አንደርስታንድ የምናደርገው በእምነት ነው። ሽማግሌዎችም በእምነት ነው የተመሰከረላቸው ይላል። እግዚአብሔር ይመስገን። ስለዚህ እምነት ያ አክሰስ የምናደርግበት መንገድ ከሆነ እንዴት ነው የምናገኘው ነው? ኮምፕሊኬትድ አይደለም። መጽሐፍ ቅዱስ ሲናገር ምን ይላል? በምድረ በዳ ላለችው ቤተክርስቲያን እግዚአብሔር ሆይ አይደል አንተን አግኝተን እንዳናስደስት የት ነው የምትገኘው? አግኝተን እንዳናምንህ የት ትገኛለህ? አይደል? አግኝተን ቃልን ብንሰማው ደስ ይለን ነበረ፣ የት ነው የምትገኘው እንዳትሉ ይላቸዋል። እንዳትሉ ለምንድን ነው አለ? ቃል ከባህር ዳርቻ ነው እንዳትል እጅ ላይ አምጥቶታል። ብሉይ ኪዳን ላይ ነው የሚላቸው። እጅ ላይ አምጥቶታል። ቃል ሩቅ ነው እንዳትሉ ይኸው እግዚአብሔር ያህዌ ሩቅ ነው እንዳትሉ በመካከላችሁ አድሯል፣ ይኸው ቅርብ ነው ይላል። ሕጉን ተሸክማችሁ ትሄዳላችሁ ይላቸዋል። አዲስ ኪዳንም ውስጥም ደግሞ ያሉት ምን ይላቸዋል? ዮሐንስ የእግዚአብሔር ቃል ሩቅ ነው እንዳትሉ አይደል? ሩቅ ነው እንዳትሉ ምንድን ነው ይላል? ይኸው ቀርቦላችኋል ይላል። the same thing ጳውሎስም ሲናገር ምን ይላል? ቃሉ በአፍህም ላይ በልብህም ላይ ቀርቦልሃል። ስለዚህ እምነት በጣም የተወሳሰበ ነገር ነው። እምነት በጣም ለሚተጉት ነው። ለምን 36 ዓመት አተጋም? ለእግዚአብሔር ቃል ሲምፕል ካልሆንክ ምንም የምታመጣው ነገር የለም። ምን ይፈልጋል?
ሲምፕሊሲቲ ይፈልጋል እምነት። ለእግዚአብሔር ቃል ራስን ሰሚት ማድረግ። ወደ ቀኝ ታጠፍ ሲል ወደ ቀኝ መታጠፍ ማለት ነው። ወደ ግራ ሂድ ሲል ወደ ግራ መሄድ። እግዚአብሔር ይመስገን። እስቲ ይህን ቃል ከማንበባችን በፊት ኢሳይያስ ምዕራፍ 59 ላይ አንድ ቃል እናንብብ። ሰዓታችን እየሄደ ነው። ኢሳይያስ ምዕራፍ 59 ምዕራፍ 30 ቁጥር 19 አንድ ሰው የሚረዳኝ ሰው ፈልጋለሁ ምሳሌ የምሰጥበት 30:19 አንድ ሰው እስቲ ኪታን ይህን አላስቸገረሽ። ሁላችሁ ማውጣት ምንም የሚያስቸኩል ነገር ስለሌለ ቀስ እያለ ነው የምንማረው። እዚህ እንደዚህ ነው የሚለው። አብረን በኢየሩሳሌም ውስጥ የምትኖሩ ሕዝብ ሆይ ከእንግዲህ ወዲህ አታለቅስም። በጩኸት ድምፅ ይራራልሃል፣ በሰማህም ጊዜ ይመልስልሃል። ጌታም የጭንቀት እንጀራና የመከራን ውሃ ቢሰጥህም አስተማሪ እንግዲህ ካንተ አይሰወርም። ዓይኖች ግን አስተማሪህን ያያሉ። በሉት እስቲ ዓይኖች ግን አስተማሪህን ያያሉ። ጆሮህ በኋላ መንገዱ ይህች ናት፣ በእሷ ሂድ የሚለውን ቃል ይሰማሉ። ምን እያለ ነው? እኔ አንድ አማኝ ነኝ። አማኝ ማለት ደግሞ ያመነ ማለት ነው አይደል? ያመነው ማንን ነው ማለት ነው? እግዚአብሔርን ነው ማለት ነው፣ ወይንም ቃሉን ነው ማለት ነው አይደል? ስለዚህ እሱ ምን ይለዋል? ከጆሮ በስተጀርባ ይሆንና መንገዱ ይህች ናት፣ ወደዚህ ታጠፍ ይለዋል አይደል የሚለው። አንተ ወደ ፈለግከው ምራጭ በመሩጫ በገመዱ ሳይርቅ በቃ ቃል በቂ ነው። ቃል በቂ ነው። ቃል በቂ ነው። ቃል በቂ ነው ብለስ እሺ ነው። ወደ ግራ ብሄድ ብዙ የማይወዱ ሰዎች አሉና ምን ይመስላል? ወደ ቀኝ ሄድ ወደ ግራ ለምን ወደ ቀኝ ይሆን? እግዚአብሔር እዚህ ነው የምንለው። በነገራችን ላይ ታውቃላችሁ ለምን ወደ ቀኝ ይሆን? ከጆሮ በስተጀርባ ሆኖ መንገዱ ይህች ናት ሂድ ብሎ አስተማሪ ይመራሃል ይላል መጽሐፍ ቅዱስ። እምነት ማለት የሰማውን ቃል ያለምንም ካልኩሌሽን ያለምንም ነገር መታዘዝ ነው። እስቲ ወደ ፈለከው ምራኛው ኮፕ ይሄ ሰውዬ ምን ይሰራል ትላላችሁ? ከኋላ እኔ አስተማሪውን ነው የምሰማው፣ አስተማሪውን ነው የማየው፣ አስተማሪውን ነው የምታዘዘው። ልቤን የሰጠሁት ለአስተማሪው ነው። እናንተ ደግሞ ምን ትላላችሁ? እንዴ ሳማው ላይ እኮ እየሄደ ነው አይደል? ጉድጓዱ ላይ እኮ የተራመደ ነው። ይሄ ሰውዬ ሞኝ መሆን አለበት አይደለም? ይሄ ሰውዬ አልገባውም ማለት ነው። ትንሽ አራዳ ቢሆን አይደል እንዴ? ትንሽ ካልኩሌሽኑ አልገባውም ማለት ነው ትላለች መጽሐፍ ቅዱስ ሲናገር። አስተማሪ ከኋላ በጆሮ በኩል ይሆንና መንገዱ ይህች ናት ብሎ ይመራሃል፣ አንተም ትከተለዋለህ። ዓይኖች ደግሞ አስተማሪውን ያያሉ፣ ይከተሉታል። ሃሌሉያ! የሚገርማችሁ ቴን ኮማንድመንት የሚባለው ሙቪ ላይ ከሁለት መጽሐፍ ተጨምሮ ነው የተሰራው ፊልሙ እና ዘጸአትና ሌሎች የአይሁድ ሁለት መጽሐፎች ላይ ከዛ ሙሴ የመጨረሻውን አስረኛውን ተአምራት አድርጎ ሲወጣ ህዝቡን የመራበት መንገድ በጣም በረጅሙ ነው የመራው አይደል? 11 ቀኑ ምናምኑ ሳይሆን በረጅሙ መንገድ ሲመራው ከዛ በኋላ ፈርዖን ኮንሸስ ሆነ። መልቀቅ አልነበረብኝ ይባል አይደል? አደነደነ ይላል ፊቱን መንቱን ልቡን ኮንሸስ ሆነና ምን አደረገው ይላል። አማካሪውን ጄኔራሉን ጠራውና የጦር ሰራዊት መሪውን ፊልሙ ላይ እንደዘኛ ሙሴ ህዝቡን ቤት በኩል ይዞ ሄደው ህዝቡን በዚህ በእንትኑ በኩል በረጅሙ መንገድ ይዞ ሄደው በረጅሙ መንገድ አለ አምላካቸው በእውነት ሳለ ፈርዖን ፑር ጀነራል ነው አለ። እውቀት የሌለው አመራር የማይችል ጀነራል ነው አይደል? ለምንድን ነው ያለው? በጦር ስልት በጦር አካሄድ ባለው መንገድ ይሄ ሾርት ዌይ ነው። ከኛ የሚያመልጡበት ቀላል መንገድ እያለ ዙሪያ ጥምጥም ነው ይዟቸው ሄደው
እውነትም የሚመራቸው እግዚአብሔር ያህዌ ፑር ነው ማለት በከደስ ያንን መንገድ የመረጠው ሙሴ ሳይሆን ያህዌ ነበር። በህይወት ላይ እግዚአብሔርን ታዘለ የምታደርገው ነገር ሰው እንደ ጅል ሊቆጥር ይችላል። ብዙ እውቀት እንደሌለ ሊያስብ ይችላል። እንደ ሞኝ በቃ እግዚአብሔርን አገለግላለሁ ብሎ ብዙ መክረውኛል እኮ እኔ እግዚአብሔርን አገለግላለሁ ብሎ ይሄን የመሰለ አቅም እያለው ምን እንኳ ይመክረዋል። ከልጅነት እንደዚህ ያደርጋለሁ ብሎ ኖ ሪሊ በእምነት የምትኖር ከሆነ ለእግዚአብሔር ቃል ራስን ሲምፕል ታደርጋለህ። ምንም የሚጎድል መጽሐፍ ቅዱስ እግዚአብሔርን የሚፈልግ ባለጠጎች ደህዩ ተራቡ። ባለጠጎች እኔ ይህንን ቃል ባለጠጎች ደህዩ ተራቡ። ደቦል አንበሶች ነው የሚለው መጽሐፍ ቅዱስ አንዳንድ አይደል? ደቦል አንበሶች ደህዩ ተራቡ ይላል። የሚበሉት አጡ ይላል። እግዚአብሔርን የሚፈልጉ ከመልካም ነገር አይጎድሉም ይላል። አንዳንድ ሰው በገንዘቡ የሆነ ምናምን ሲል ገንዘቡን ሰብስበህ ከፈለክ ቤት ስራበት ራሱ በብር። ምክንያቱም ምንም ከኛ ጋር የተሰፋ ነገር አለ። አንዳንድ ሰው በእውቀቱ የሚካል እውቀትን ሰብስበውና መጽሐፍ ይጻፍ በየላብረዱ አስቀምጠው። ያንተ ህይወት መሰፋት ያለበት ከእግዚአብሔር ጋር ብቻ ነው። ባለጠጎች ደህዩ ይላል፣ ተራቡ ይላል። ያንግ ላይንስ ደቦል አንበሶች ተራቡ ይላል። እግዚአብሔርን የሚፈሩ እግዚአብሔርን የሚፈልጉ ከእግዚአብሔር ጋር ወክ የሚያደርጉ። እምነት ማለት እኮ ከእግዚአብሔር ጋር ወክ ማድረግ ነው። በእግዚአብሔር ሐሳብ መኖር ነው። በእግዚአብሔር ሐሳብ መኖር ነው። ለእግዚአብሔር ቃል ጅልና ልጅ መሆን። እምነት ማለት ለእግዚአብሔር ቃል ልጅ መሆን፣ ሕፃን መሆን ማለት ነው። ይሄን እሱ በሕይወታችን ላይ ካልሄድን በስተቀር የእግዚአብሔርን ክብር አናየም። ጌታን ካገኘው 74 ዓመት ሊይዝ 3 ቀን ይቀረኛል ያ 104 ዓመት ሰው ቢኖር አይቀየርም። የሚቀየረው ከእምነት ጋር ከእግዚአብሔር ጋር ያለ ጉዞ ነው። እግዚአብሔር ይመስገን። ስለዚህ አይኖች አስተማሪ ነው ያለው ታስ ፌዝ ሌላ ሰው አንተ የምትከተለውን ማወቅም የለበት ማየትም የለበት። መንገዱ ይህች ናት ብሎ ይመራሃል። ዳስ ፌዝ መመራት። ስለዚህ እምነት በጣም ኢምፖርታንት ነው ማለት ነው። ያለ እምነት መንፈሳዊ ዓለም አክሰስ አይደረግም። እንዴት ነው የሚገኘው? ሲምፕል ነው። ኔክስት ይቀጥላል። የተወሳሰበ ነገር ክርስትና ውስጥ የለም። መጽሐፍ ቅዱስን ያወሳሰቡት ሰዎች ናቸው እየነገርኳቸው። እምነት የሚመጣው እችን ይዘን እንቀጥላለን። ኔክስት እምነት የሚመጣው ከመስማት ነው። ሁለት ደጆች አሉ በሰው ህይወት ውስጥ ጌትስ። የመጀመሪያው አይ ጌት ይባላል። ሁለተኛው ኢር ጌት ይባላል አይደል? መጀመሪያው የማየት በር ነው። ይሄን ዓለም ኮሚኒኬት የምታደርጉበት። ሁለተኛው የመስማት በር ነው። ስለዚህ እምነት የሚመጣው ከምንድን ነው? መስማት በጆሮ ብቻ አይደለም፣ በነገራችን ላይ በአይንም ነው አይደል? በአይንም ነው። ወደ ውስጥ ኮሚኒኬት የምታደርገው በሁለት መንገድ ነው፣ በጆሮና በአይን ነው። እምነት የሚመጣው ከመስማት ነው። ምን እያለ ነው ሲባል ማንኛውም እምነት ሰፊ ስለሆነ ሀሳቡ በጣም ላይት ተደርጎ መማር ያለብን። 4 አይነት እምነት አለ፣ ግን የሚያስፈልገው ጀነራሊ 2 አይነት እምነት መውሰድ ያለባችሁ። የመጀመሪያው እምነት አሁን የምትማሩት እምነት ነው። ምን ማለት ነው? ራስን በእግዚአብሔር ቃል ቢውልድ በማድረግ የምታመጡት እምነት ነው። ያ የህይወት ዘመናችሁ የሚከተላችሁ እምነት ያኛው እምነት አሁን የምነግራችሁ እምነት ነው። ሁለተኛው እምነት ግን አዘ ጊፍት የሚመጣ እምነት ነው። አዘ ጊፍት ማለት ልክ እንደ ስጦታ ገብቷችኋል? ልክ የእምነት ስጦታ ተብሎ አንድ ሰው ላይ ወርዶ ታምራት ሊያም ይችላል። የእምነት ስጦታ ላይ ሲመጣ በዛ ሰዓት ኮምፕሊትሊ ተቀይሮ ሰውየው ምን ሊያደርግ ይችላል? ኢምፖሲብል የሆነ ነገር ሊያደርግ ይችላል። ያ ሁሌ መኖሪያ አይደለም። እሱ ኢትስ አ ጊፍት
መንፈስ ቅዱስ በወደደው ሰዓት በህይወት ላይ የሚሰራው ነው። ሌላ ጊዜ እንማረዋለን። ስለዚህ እሱኛው ሰውየው በእንደዚህ አይነት እምነት ሲንቀሳቀስ ዋው የእምነት ሰው ነው ምናምን አይደለም። የእምነት ሰው አይደለም ሰውየው። ለሲቹዌሽኑ ከዛ ሁኔታ ምን የተደረገለት ነው? ከዛ ሁኔታ እንዲያመልጥበት የተሰጠው የእምነት መንፈስ አዘ ጊፍት። ግልጽ ነው። ስለዚህ ምንም ዲሲፕሊን አይፈልግም እሱ ትረስት ብሎ መዘጋጀትም አይፈልግም፣ መንፈሳዊነትም አይፈልግም። ኢትስ አ ጊፍት። ስለዚህ እሱ አይደለም አማኝ በህይወት የሚኖረው በእምነት ነው ሲባል አሁን በምነግራችሁ እየተማራችሁት ባለው ያ የናንተ ማቹሪቲ የናንተ መንፈሳዊነት የሚያሳየው ማለት ነው። ስለዚህ እምነት የሚመጣው ከምንድን ነው? ከመስማት ነው። እምነት ከምን ይመጣል? ከመስማት። ሁልጊዜ ፍርሃት የሚሰማ ሰው ምን በውስጡ ምን አይነት እምነት ያደርጋል? ያሰማውን አይነት ፊር በውስጡ ምን ያደርጋል? ሁልጊዜ ለምሳሌ የካንሰር አመጣጥና አካሄድ፣ ከካንሰር ጎን ለጎን የሚዛመቱና የሚያዛመቱ ችግሮች፣ ካንሰርን የምታጠፉበት 36 መንገድና ከጠፋ በኋላ ተመልሶ የሚመጣበት 44 ፓይፖች። እንደዚህ ልክ ሰውየው ካለ ምን ይሆናል? ኮቪድ ላይ ያቸው አንዳንድ ዲመን ማይንድድ የሆኑ ሰዎች አሉ። ታውቃላችኋል? ችል ነገርና ልጨርሳት ስለሄደ ዲመን ማይንድድ የሆኑ ሰዎች ምን አይነቶች ናቸው መሰላችሁ? ኤቭሪቲንግ ዲመን ነው ብሎ የሚያስቡ ደክሞ ሰውየው ከተኮሳተር ይላል። እንዲህ ነው ሲጀምር ራሱ። ዲመንም ያደክማል። በነገራችን ላይ አዚምም ይጠላል። ማናምነው ነገር የለም። ግን ዲመን ማይንድድ የሆነ ሰው አለ። ዲመን ኮንሽስ ከዛ ፀሐይ ራሴን አሞኝ ምናምን ብለህ ስታስረዳው ነው። ከዛ ቆዳህን እንደሚልጥ ነው የሚታገል። ከዛ አንዳንዴ ደግሞ ሌላ ነገር ይመስልና ስትል አይደለም ኤሲው ነው ዝጋው ይባላል። ይሄ ድምፅ። ስለዚህ ሰው ዲመን ኮንሽስ መሆን የለበትም። አይደለም መሆን ያለበት ክራይስት ኮንሽስ መሆን አይደለም። የክርስቶስ ኮንሽስ የእግዚአብሔር ቃል ኮንሽስ ሲሆን ዲመንን በቀላሉ ዲዘርን እናደርገዋለን። በእውነት ነው የምነግራችሁ። አንዳንዴ እኔ ማላምነው ነገር የለም። ሲቅበጠበጥ ታዩታላችሁ። ሰይጣን በሰው ውስጥ ይቅበጠበጣል። በቃ ልክ እንደ ወጡ እንዳማረላት ሴት ማለት ነው። እና ዲመን ብዙ ስራ ይሰራል። ግን ዲመን ኮንሽስ መሆን የለብንም። ሌላ ጊዜ እናያለን። ስለዚህ እምነት የሚመጣው ከመስማት ነው። እናንተ ስሙት ያለው መጽሐፍ ቅዱስ መስማት በእግዚአብሔር ቃል ነው ያለው። ግን እምነት የሚባለው አጠቃላይ የሚመጣው ከመስማት ነው። ፊር የምትሰማ ከሆነ አንተም ልጆችም የልጅ ልጆችም በፍርሃት ትኖራል። ኢየሱስ ጌታ ነው። ስለዚህ ኔክስት ዊክ እንቀጥላለን። አመስገን ዛሬ እንጨርሳለን። እግዚአብሔር ይመስገን።